ሰላም ለዝክረ ስምከ ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራርህ ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪን ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሣ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሰላም ለርእስከ ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኀጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በእኔ ላይ ትገልጽ ዘንድ በስተቀኜ ቁመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የየዋህነት ለሆነ ቀርናብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ሥራ አስፈጻሚ ቅዱስ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልብ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዐይኖችህ ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ፣ ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩህ አንተም ልጅ አድርገኝ። ሰላም ለመላትሂከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓድልብን። በችግራችን ጊዜ በትምህርተ መስቀል እጃችንን አመሰቃቅለን በምንጸልይበት ጊዜ ተረዳን ዘንድ ፈጥነ ድረስልን እንጂ። ሰላም ለአዕናፊከ ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መሥዋዕትን በሚያቀርቡ ጊዜ
የጽርሐ አርያም መዓዛ ለተመሉ አእናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔንና እዚህ የተሰበሰብነውን አገልጋዮችህን ኑ ወዳጆችን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለከናፍሬከ ቅዱስ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስ የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፅ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ማርዳ ይሁነን። ጽና ፍቅርህ ከማር ከወተት ይልቅ ጥሞናልና። ሰላም ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋናን መሥዋዕት የምታዘጋጅ አንተ ነህ። ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነን በአፋችን ላይ ጥበቃህን አጠናክርልን። ሰላም ለአስናኒከ ቅዱስ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖችህ ሰላም እንልሃለን። ረዳታችን መልአክ ሆይ በባሕር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔና ለዚህ ለተሰበሰብነው አገልጋዮችን ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳንከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡር መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በሥነ ስዕል ፊት ቁሜ ልመናችንን በምናቀርብ ጊዜ ሁሉ አይዞህ አይዟችሁ አለሁላችሁ በማለት ፈጥነ ድምፅህን አሰማን። ሰላም ለቃልከ ቅዱስ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዊው መልአክ ሆይ ብስጭትና ፈተና ደርሰውብን ወደ አንተ በምናመለክትበት ጊዜ ወዳጆቼ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ወዳጆችን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብን። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛ አውሬ ዲያብሎስ የጥንት ተንኰሉ ሊተው አይችልምና የጦር መሣሪያን ታጥቀ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤከ ቅዱስ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉሬ ሰላም እላለሁ። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምንማለድበት ጊዜ ፈጥነ ሰላምን ትሰጠን ዘንድ እንጂ ዛሬ ነገ እንዳትለን እንማለድሃለን። ሰላም ለከሳድከ ቅዱስ ሚካኤል ሆይ የዕንቁ ባሕሪ ይልቅ የሚያስደንቅ
ስነ ተፈጥሮን ማርዳ ሀብል ላጠለቀ ክሳድህ ሰላም እላለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅነ የሕዝብህን ኀጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነትህ መሥዋዕተ ቁርባንን ኀጢአታችንን አቃልልን። ሰላም ለመትከፍትከ ቅዱስ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መትከፍትህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍ ጅራፍ ግረፈው። ሰላም ለአክናፊከ ቅዱስ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎችህ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከእኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስል መስሎ አይሆን ሆነው አየናቸው እያሉ ይሳለቁብናልና። ሰላም ለአክናፊከ ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎችህ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይግለጹልን። ሰላም ለአክናፊከ ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎችህ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ቅዱስ ሚካኤል ሆይ እሳታውያውን ልብሰ ተክህኖ ተጎናጽፎ ነጸብራቂያዊውን ሞጣህት ለደረበ ዘባንህ ሰላም እላለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳአከ ቅዱስ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ። ወዳጁ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ቅዱስ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅንህ ሰላም እላለሁ። ክቡር መልአክ ሆይ የአእላፍ መላእክት መስፍናቸው አንተነ በችግሬ ጊዜ የተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሰላም ለአዕዳዊከ ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እላለሁ። ሊቀ መላእክት ሆይ በገዳማ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት
በነጋው እንዲጨምር ጽድቅ በእኔና በባሮችህ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራእትህ ሰላም እላለሁ። ረዳታችን ቅዱስ ሚካኤል ሆይ ለሰማያዊት ሀገር የሀብቷን ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማናውቅ በዛሬው ዕለት የምንለምንህን ተገቢ ድርሻችንን ስጠን። ሰላም ለኩርናእከ ቅዱስ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርናህ ሰላም እላለሁ። ቅዱስ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ሥጋችንም በታወኩ ጊዜ ጓደኛውን እንዲረዳ እኔን ባሪያህን እኛን ባሮችን ትረዳን ዘንድ ወደ አንተ እንማጸናለን። ሰላም ለእመትከ ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳኢነት ልብስ ጽምር እየመጠነ ለሚጎናጸፈው ረቂቅ ክንድህ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነን ዘንድ ፍቃድህም ለመጠየቅ ወደ አንተ ድምፃችንን አሰምተን እንማለዳለን። እኔንና አገልጋዮችህን ተግተህ አድነን፣ ማንኛውንም ሁሉ ወገን ለማዳን ይተጋልና። ሰላም ለእራህከ ቅዱስ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅህ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባን ብዙዎች ብዙ ለማከማቸት ይፈልጋሉ። እኔና አገልጋዮች ግን ከቸርነትህ ጥቂት ድርሻ ብቻ ነው የምንፈልገው። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶችህ ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሆነ የእግዚአብሔር የመሥዋዕቱ ካህን ነህና በምንሄድበት ጎዳና በሰላም እንራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቻችን የሕይወት ጫማን ያዘጋጁልን። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስተ አጽብህ ላይ ለሚያንጸባርቁ አጽፋሮችህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ ከወራሪ ጠላት ታድነን ዘንድ ሰውነታችንን ዕደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሳችንን የረዳትሽ መልአክ እኔ ነኝ፣ አይዞሽ አይዟችሁ ደረስኩላችሁ በለን በላት። ሰላም ለዘዚአከ ገቦ ቅዱስ ሚካኤል ሆይ ነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እንልሃለን። ክቡር መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ ደካማው አገልጋይና እዚህ የተሰበሰብነው ከምስጋና ምንጭ ጠጥተን እንረካ ዘንድ በጥላ ስር ተጠልለን መኖርን እንፈቅዳለን። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቃና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቁመ በጸሎትህ ኀጢአቴን ታስተሰርይ ዘንድ
እኔ አገልጋይህ እኛ እዚህ የተሰበሰብነው ካህኑ ሚካኤል እያለን እንማለድሃለን። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ የርኅራኄና የየዋህነት መዝገብ ለሆነ ልቦናህ ሰላም እላለሁ። የሰማያውያን ኃይላት አለቃ ቅዱስ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም እኛንም ሁሎችንም አገልጋዮችህን ከስውር ወጥመድ ሰውረህ በሰላም አሳልፈን። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቻችንን በጽጋግ በቀላቀለው አውሎ ንፋስ በታትነ ከገጸ ምድር አጥፋቸው። ሰላም ለህሊናከ ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኰልን ለማያስብ ህሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም መዘህ በጠላቶቻችን በዲያብሎስ ላይ ተነሳሳበት። ሰላም ለአማኡቲከ ዘበእቶን ከራሜ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተሞላበት ብርሌ ለሚመስል አንጀትህ ሰላም እላለሁ። ቅዱስ ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የነፋስ ኃይል ጉምን እንደሚበትነው የጠላቶቻችን ምክር እንዲሁ በትን፣ ዕድሜንም አትስጥ። ሰላም ለአማኡቲከ ነበልባለ እሳት በላዔ ቅዱስ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የበላዓ የሚባላ እሳት ነበልባል ለሆነ አንጀትህ ሰላም እላለሁ። መሥዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህ እንጂ ገብርኤል ቢተካከልህ እንጃ ማን አለ? ሰላም ለነዋየ ውስጥከ ቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ነዋየ ውስጥህ ሰላም እላለሁ። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህና እኮን እኔን አገልጋይን ከሞት ኀጢአት እኛን ሁላችንም ከሞት ኀጢአት አድነን። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄደ የለምና። ሰላም ለህንብርትከ ቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ህንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያን እውነተኛውን ህብስተ ሕይወትን መግበን። ሰላም ለሐቄከ ቅዱስ ሚካኤል ሆይ መብረቅን የተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሳችን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ
ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተህ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላያችን ታወርድልን ዘንድ በክንፍ እየበረርክ ድረስልን። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኀጢአት ስለሚያስተሰርይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ የባሕሪው ባለጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከእነሱ ባለመለየት ለ40 ዘመን እንደ ጠበቅካቸው እኔን አገልጋይን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ፣ ሳትለይ ጠብቀን። ሰላም ለአእጋሪከ ቅዱስ ሚካኤል ሆይ የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮችህ ሰላም እንልሃለን። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮቻችን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህ የሕይወትን ፍሬ ለመብላት አብቃን። ሰላም ለሰኳናዊከ ቅዱስ ሚካኤል ሆይ በስህተተ ጎዳና ለማይጓዙ ሁለቱ ሰኳናዊ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊውን ፍጡር ለመርዳት ፈጣነህና የሕይወታችንን ተረፈ ዘመን ተንከባክበህ እንኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀን። ሰላም ለመከየድከ ቅዱስ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት። ሰላም ለአጻብኢከ ቅዱስ ሚካኤል ሆይ ተፈጥሯቸው ከነድ እሳት ለሆነ ጣቶችህ ሰላም እንላለን። ኃያሉ መልአክ ሆይ ኃይልህ ሰማያዊን የተቀዳጀነህና በፍጹም ረድኤትህ ከጥፋት እንድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎትህ ሰውነታችንን እናስጠጋለን። አንተን የተጠጋ ድካምም ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግርከ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማደናቅፋቸው ለእግርህ አጽፋር ሰላም እንላለን። ትጉ መልአክ ሆይ በአካል 3 በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምንኖርበት ጊዜ ሁሉ እምነታችን በአንተ ላይ ስለሆነ ቸል አትበለን። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም ለቆምከ ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እላለሁ። ሩሩህ መልአክ ሆይ ሰማያዊ የዋህ ርግብ ገነት አንተ ነህና ከኀጢአት በረሃ ዋዕይ መጠለያ የሆነን ዘንድ ሁለቱ ክንፎችን እንደ ድባብ በእኛ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሎን ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክዓ ባሕርያትህ ሰላም እላለሁ። ብርሃናዊ መልአክ ሆይ
የልብስ ብርሃን የተጌጥክ የተሸለምክ እንደመሆንህ መጠን በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምህረት አማላጅ ሆይ ቸርነትና የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ቅዱስ ሚካኤል ሆይ በአራቱ ማዕረገ ንዋህት እንደተመለከትነው በዐይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋህ መልአክ ሆይ በየዋህነትህ በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን። አምሃ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናችንን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን፣ ሚካኤል ሆይ ፈጥኖ ደራሻችን፣ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህና እኮን የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነህ ሁሉ በይቅርታ በቸርነት ድረስልን፣ አትራቀን። ሰላም ለከ ቅዱስ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛ ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመንህን ሁሉ በክንፈ ረድኤትህ የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደግፈህ ደርሰህ የምትደግፈው የምታጽናናው ቅዱስ ሚካኤል ሆይ አንገትን ዘንበል መለስ አድርገህ በፈጣሪ ፊት ሰግደ እኛን ባሮችን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን እንማልድሃለን ለዘላለሙ አሚን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርያህና በአምሳልህ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሐሪ እንደመሆንህ ኮናኔ በርትዕ ፈታዬ በጽድቅ እውነተኛ ፈራጅ አምላክንህና ለዘላለሙ ጠብቀን አሚን አሚን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ተቀበለን። ከቅዱሳኑ ረድኤት በረከት እንዲያሳትፈን ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ነው እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
የተወደዳችሁ የተከበራችሁ የቅዱሳን ዝክር ይህን ቪዲዮ ሼር እና ላይክ በማድረግ ለዓለም ሁሉ እንድታደርሱ በቅዱስ ሚካኤል ስም ጠይቃችኋለሁ እጠይቃለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድንቅ የሆነውን ተአምር ስንክሳር ገል ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። እንኳን ለሊቀ መላእኩ ለቅዱስ ሚካኤል መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። ከዚህ በመቀጠል ድርሳነ ሚካኤል ዘነሐሴ 12ን በሥላሴ ስም አነባለሁ። በስም በአካል በግብር ሶስት የሆኑ በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና በመለኮት ግን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ ከኔና ከናንተ ከሁላችን ህዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑርና የሊቀ መላእኩ የቅዱስ ሚካኤል በወርግ በገባ በ12 የሚነበበውን የድርሳነ ሚካኤልን በሥላሴ ስም አነባለሁ። በትህትናው ልዕልና አግኝቷልና ክብሩ ገናነነቱ ፍቅሩ በሚናገርበት ገንዘብ ይነገርለታል። ሹመቱንም ማዕረጉን የናቀ ያቃለለ ጥፋትን የመረጠ ትዕቢተኛ ዲያብሎስን ያዋረደው የገለበጠው ይህ ቅዱስ ሚካኤል ነው። እግዚአብሔርም ስለ እሱ እናንተ ሁላችሁ መላእክት ከስልጣኔ በታች ስልጣን የሰጠሁት የቃል ኪዳኔ ባለሟል የምክሬ አበጋዝ ቃሌን የሚቀበል ትእዛዜን የሚፈጽም ንዑድ ክቡር የሆነ ቅዱስ ሚካኤልን አክብሩት ሲል ትእዛዝ የሰጠለት ይህ ቅዱስ ሚካኤል ነው። ዳዊትም ስለዚህ መልአክ ሲናገር የእግዚአብሔር መልአክ በአደባባዮች ሰፍሮ ይከታተማል፣ የሚፈሩትንም ያድናቸዋል አለ። የአቤልን ደም በመበቀል በእውሩ በላሜህ እጅ ቃኤልን ያስጠፋው ይህ ቅዱስ ሚካኤል ነው። ኖህ የወይን ጠጅ ጠጥቶ ሰክሮ ሰውነቱ ተጋልጦ ሳለ የካም ልጅ ከነዓን ቢሰቅበት ሴም ግን የአባቱን ኀፍረት ስለሸፈነ ከአባቱ ከኖህ በረከትን የሰጠ ይህ ቅዱስ ሚካኤል ነው። ኖሆም ከእንቅልፍ ነቅቶ ሴምን ሲባርከው ከነዓን ግን ለወንድሞቹ ተገዥ ባሪያ ሁን ብሎ ረገመው። እንደዚህም ሁሉ ነቢዩ እግዚአብሔር ከእንቅልፍ እንደሚነቃ ሰው ከሙታን ተለይቶ ተነሳ። ስካሩ እንደተወው ጎልማሳ አፈፍ ብሎ ነቅቶ ጠላቱን እንደሚያጠቃ የሞትን ስልጣን ሽሮ መርገምን በበረከት ለወጠ። በሕዝቡ ኃጢ የተነሳ ሰዶምና ጎሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹንም በክንፍ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። አብርሃም አላውያን ነገሥታት ድል በመታቸው ጊዜ የቅርብ ረዳቱ የነበረው ይህ ቅዱስ ሚካኤል ነው። ያዕቆብን ከወንድሙ ከኤሳው እጅ ያዳነው ይህ ቅዱስ ሚካኤል ነው። ዮሴፍን ከወንድሞቹ እጅ ያዳነው በግብፅ ንጉሥ በፈርዖን ፊት ባለሟልነትን ያስገኘለት ይህ ቅዱስ ሚካኤል ነው። ዕብራውያን ቀን በደመና በሌሊት በእሳት ብርሃን የመራቸው ውሃውን እንደ ግድግዳ አቁሞ ባሕርን ከፍሎ ያሻገራቸው ከኋላቸው የተከተለ ጠላታቸው ፈርዖንን ከነሰራዊቱ ያሰጠመ ይህ ቅዱስ ሚካኤል ነው። በሚያስፈራና በሚያስደነግጥ ግርማ ለኢያሱ ተገልጾለት ሀገረ ኢያሪኮ ለመግባት መንገድ መሪ የሆነው ይህ ቅዱስ ሚካኤል ነው። የኢያሪኮን ቅጥሯን አፈራርሶ ለእስራኤል ምድር ርስትን ያወረሰ ይህ ቅዱስ ሚካኤል ነው። ወንድሞቼ ያማሩ የተወደዱ ጎበዛዝት ናቸው፣ እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊት ደም ከተቀባች ከሳኦል ጦር ያዳነው በወንድሞቹ ፊት በጎልያድ ላይ ድልን ያቀናጀው ይህ ቅዱስ ሚካኤል ነው። ዳግመኛም እሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎቼንም ከምጠብቅበት ወስዶ ልዩ የሆነ ቅብአ መንግሥትን ቀብቶ አነገሰኝ አለ። ሕዝቅያስን በመከራው ጊዜ የረዳው ይህ ቅዱስ ሚካኤል ነውና እኛንም ይረዳን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን። ባቢሎን በምትባል አገር በእሳት ጉድጓድ ተጥለው የነበሩ 3 ደቂቅን ያወጣቸው፣ ከአረማውያን እጅ ያዳናቸው፣ በላያቸው ላይ ይነድ የነበረውን የእሳት ነበልባል
ያጠፋላቸው ይህ ቅዱስ ሚካኤል ነው። ለምህረትም ለመዓትም የሚላክ ይህ ቅዱስ ሚካኤል ነው። ለነገስታት ግርማን ለሰራዊታቸው ኃይል ጽን ይሰጣቸው ዘንድ የሚለምን የሚማልድ ይህ ቅዱስ ሚካኤል ነው። ለሰማዕታት በቀናች በጸናች ሃይማኖት ይጋደሉ ዘንድ ጭካኔን ጽናትን፣ ለደናግል በንጽህና መጠበቅን፣ ለካህናት ከዳዊት መዝሙር ጋር የሚስማማ ማመስገን፣ ለዓለሙ ሁሉ ሰላምን በረከትን፣ ለነጋዴያን ጸጥታን፣ ለድውያንን ፈውስን የሚያሰጥ ይህ ቅዱስ ሚካኤል ነው። የተወደዳችሁ ወንድሞች ወይ ስለዚህ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል በሚከበርበት ዕለት ለችግረኞች ለድሆች በመራራት ምጽዋት በማድረግ ይገባናል። ዳግመኛም መጽሐፍ ከታናናሾቹ ድሆች ለአንዱ አንዲት ጽዋ ቀዝቃዛ ውሃ የሰጠ ዋጋ አያጣም ይላልና። ወንድሞቼ ሆይ በእነዚህ ሐሳቦችና እናጽና። እንዲህ ሰው ይህንን በጎ ሥራ ቢሰራ የእግዚአብሔር መቅሰፍት ከሱ ትርቃለችና። አስፈሪ በምትሆን በዕለተ ምጽአት የፍርድ አደባባዮች ከሞት ፍርድም ታድናለች። በቅዱስ ሚካኤል ጸሎትና ልመና ሀገር ከጥፋት ትድናለችና። ዳግመኛም እግዚአብሔር ለቅዱስ ሚካኤል መታሰቢያን ያደረገ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያን መባ ጧፍ ዕጣን የሰጠ ስለ አንተ ስም እንጀራም ቢሆን ለተራበ ያበላና ለተጠማ ያጠጣ እኔ ኃጢአቱን ሁሉ ይቅር እለዋለሁ የወንጌል ልጆችንም እምራቸዋለሁ ሲል ቃል ኪዳን ሰጥቶታል። አሁንም ወንድሞቼ ሆይ እግዚአብሔር ከሁሉ በላይ አድርጎ በምስጋናና በክብር አጎናጽፎ ከፍ ከፍ ያደረገውን የቅዱስ ሚካኤልን ኑ ከፍ ከፍ እናደርገው። አሁንም እግዚአብሔር ሚካኤልን የመላእክት ሁሉ አለቃ አድርጌ ሾምኩ ብሎ እንዳከበረው እኛንም እናክብረው። እኛም ትህትናን በተመላ ቁርጥ ሐሳብ ሆነን በተቃጠለ ፍቅርም እንለምነው። ዳግመኛም ስለ ፍጥረቱ ሁሉ ወደ እግዚአብሔር ይለምናልና ይለምን ዘንድ ቅዱስ ሚካኤል እንዲህ እያልን እንማልድ። ለነገስታት መጠበቅን፣ ለጳጳሳት ለቀናች ሃይማኖትን፣ ለመኳንንት ፍቅር አንድነትን፣ ለመሳፍንት በጎ ምክርን፣ ለሕዝብ እውነትን፣ ለካህናት ምስጋናን፣ ንጹሕ ጸሎትን፣ ለዲያቆናት ቀልጣፋ ተልእኮን፣ ለመነኮሳት ፍጹምነትን፣ ለሚቆሙ ጽናዓትን፣ ለደናግል ንጽህናን፣ ለሀገረ ሰላምን አንድነትን እድገትን፣ ለበሬዎቻችን ኃይልን ሰላምን፣ ለላሞቻችንን ወተትን፣ ለእህላችንን ብዙ ምርትን በረከትን፣ ለዓለሙ ሁሉ ሰላምን ጸጥታን ይሰጣቸው ዘንድ ፈጽመን ለምነው። በቅዱስ ሚካኤል ጸሎት ሀገር ከጥፋት ትድናለችና። ይልቁንም የቅዱስ ሚካኤል በዓሉ በሚከበርበት ዕለት ወይንና ስንዴን ጧፍ ዕጣን ለቤተ ክርስቲያን መባ የሰጠም እስከ ግማሽ እንጀራም ቢሆን ለተራበ ያበላ እንዲሁም ቀዝቃዛ ውሃ ለተጠማ ያጠጣ በክብር በምስጋና እድል ፈንታው ከቅዱሳኑና ከሰማዕታት ጋራ ይሆናል እስከ ዘላለሙ አሜን። ስለ እኛ ከእግዚአብሔር ዘንድ ይቅርታን ይለምኑልናል ዘንድ የ24ቱ ካህናተ ሰማይና ሱራፌልን የ40ቱ እንስሳትን ኪሩቤልን እንዲሁም የመላእክት አለቆች የሆኑ የቅዱስ ሚካኤልና የቅዱስ ገብርኤል የመታሰቢያ በዓላቸውን እስከ ወዲያኛው ድረስ ማድረግ ይገባናል። ይቺ መጽሐፍ ከኢየሩሳሌም የወጣች በምስጋና ጌጥ የተሸለሙ በሃይማኖትና ስርዓት ፍጹማን የሆኑ ክህደት የሌለባቸው ምሉዓነ አእምሮ ንጹሐን ልቦና የሆኑ አመስጋኞችና ዘማሪዎች የሆኑ የቅዱስ ሚካኤልና የቅዱስ ገብርኤል እንዲሁም የ24ቱ ካህናተ ሰማይን ሱራፌል እና የ40ቱ እንስሳ ኪሩቤልን ክብርና ገናናነት ትናገር ወይም ትግለጽ ዘንድ ከእነዚህ ከአራቱ እንስሳና ኪሩቤል ከ24ቱ ካህናተ ሰማይ ሱራፌል በስተቀር አብ የሚሰውርባቸው የብርሃን ድንኳን ወደ ተተከሉበትና ፍጹም ደስታና ሕይወትን ወደ ተመላች ለይቅርታና ለቸርነት ወደ ተዘጋጀች አዳራሽ ከቶ የሚገባ የለም። እነሱም አስቀድመው የአብ ዙፋን ወደ ተዘጋጀበት አዳራሽ በመግባት ያለማቋረጥ እሱን በአንድ ቃል ያመሰግኑታል። የእግዚአብሔር አብን ዙፋን የተሸከሙ ኪሩቤል 40ቱ እንስሳ የአንዱን ፊቱ ወደ ምስራቅ፣ የሁለተኛው ወደ ምዕራብ፣ የሶስተኛው ወደ ሰሜን፣ የአራተኛው ወደ ደቡብ ከመጀመሪያ እስከ መጨረሻ ድረስ የእግዚአብሔር የአብ ፊቱን ከቶ የሚያይ የለም። የሰናፍጭ ቅንጣት የምታክል ስንኳን የፊቱን መጋረጃ ቢያይ ፈርተው ይደነግጣሉ፣ ይንቀጠቀጣሉ፣ ክንፋቸው ያማታሉ።
እሱ ግን ተሸከሙኝ እንጂ አትፍሩ፣ አትደንግጹ። አሁንም እኔ ተሸከምኳችሁ እንጂ እናንተ አልተሸከማችሁኝም፣ አትችሉኝም እያለ ያጽናናቸዋል። 24ቱ ካህናተ ሰማይ የመለኮትን መንበር ዘወትር ያጥናሉ። በየዕለቱና በየሰዓቱ የሚያጥኑበት ሰዓት እግዚአብሔር ያመሰግኑታል። ለሰው ልጆችና ለስለ ፍጥረቱም ሁሉ ይለምናሉ፣ ይማልዳሉ። በነጋ በመሸ ቁጥር በየዕለቱ በደስታ ላይ ደስታ ይጨምርላቸዋል። ፍጹም ክብርን ባለሟልነትን ያጎናጽፋቸዋል። ይለምኑታልም፣ ሁሉም ይፈጽሙላቸዋል። እነርሱም ለፈጣሪያቸው ይገዛሉ። ፍጽሜ ለዘላለም ዘመን ከአብ ጋር በደስታ ይኖራሉ። ከእግዚአብሔር አብ ዙፋን ስር ትእዛዝ በወጣ ጊዜ በአርባቱ እንስሳ ኪሩቤል ተቀብለው ለ24ቱ ካህናተ ሰማይ ሱራፌል ያስተላልፋሉ። እነሱ ሚካኤል፣ ገብርኤል ለሩፋኤል ይደርሳሉ። ቅዱስ ሚካኤል ስለ ፍጥረቱ ሁሉ በጎ ቢሆን ክፉ ትእዛዝን ያስፈጽም ዘንድ መላእክትን ያዛቸዋል። ቅዱስ ሚካኤል ለሰው ልጆች ምሕረትን ያወርዳል። ከጧት እስከ ማታ የሰራነውን ኃጢአታችን ሁሉ ያሳርጋል። በንጽህናም ሆነ በኃጢአት ያዘጋጀነውን መስዋዕት ከእግዚአብሔር ፊት ያቀርባል። ቅዱስ ሚካኤልና ቅዱስ ገብርኤል 24ቱ ካህናተ ሰማይና ሱራፌል 40ቱ እንስሳ ኪሩቤል አቤቱ ማራቸው፣ ይቅር በላቸው፣ በአርአያና በምሳሌ የፈጠርካቸው አታጥፋቸው። ነፍሱን ከሥጋ ጋር አዋህደ አጥንትን ሰክተ በመለኮታዊ እጅ ያበጃጀኸው ሰብአዊ ፍጡር ይቅር በል፣ ወደ አንተ እንዳይመለስ ሰይጣን አስቷቸዋልና እያሉ ይሰግዳሉ፣ ይለምናሉ። አሁንም በሐጹረ መስቀል ጠብቃቸው፣ በጠላታቸውም ላይ ድልን ይቀናጁ ዘንድ በመንፈስ ቅዱስ አጽናቸው በማለት ደጅ ይጠናሉ። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምሕረትን ያወርዳል። በመላእክት ጸሎት ከሰው ልጆች መዓቱን ያርቃል። ምናልባት በመዓልት በሌሊት መላእክት ባይጠብቁን ኖሮ አመድ በንፋስ ኃይል እንዲበትን እኛንም እንዲሁ ጠባቂ እንደሌላቸው በጎች ተበታተንን። በተኩላ ከመነጣጠቅ በላይ ሰይጣንም ተበረታትቶብን ተስፋ በመቁረጥ እና እግዚአብሔር አብ ከጠላታችን ሰይጣን ተንኮል ባይሰውረን ከእግዚአብሔር ሕግ በተለየን ነበረ። እንግዲህ በሰይጣን መንገድ አንሂድ፣ በጨለማ ነውና። ብርሃነ ጌታ ጎዳናን የሚጓዙ ግን ፍጹማን ሕይወትን ወዳለበት ይገባሉ። ከሰይጣን ጋር የሚተባበር ወደ ቤተ ክርስቲያን አይግባ፣ የክርስቶስ ሥጋና ደሙን አይቀበል። አመፀኛ፣ በደለኛ፣ ሕግ ተላላፊ፣ ወንበዴ፣ ሌባም ነውና። ሶስና ያደረገችውን አልሰማችሁንም? ለሷም አባቷ ንጉሥ እናቷም ንግሥት እንዲሁም ባሏ ንጉሥ ነበሩ። ባሏ ከሞተ በኋላ ግን ሌሎች ሊያገቧት አስበው ለአባቷ የወርቅ ጫማ አምጥተው ሰጡትና ልጅህን ስጠን ስላሉት እሱም በነገሩ ተስማምቶ እሺ በጎ አለ። በዚሁም መሰረት ንጉሡ ልጁን ልጄ ነይና ሌላ ባል አግቢ ብሎ ቢጠይቃት ፈጽሞ አላደርገውም፣ ባሌ ከሞተ ጀምሮ ራሴን ለፈጣሪ አሳልፌ ሰጥቻለሁና አለችው። ከብዙ ጊዜ በኋላ በስልጣን የባለጉ ባለስልጣኖች መጥተው በማስፈራራት ሶስና ሆይ እናግባሽ አብረን እንተኛ ብለው ቢጠይቋት እናንተ በኃጢአት የተዳደፋችሁና ከሕገ እግዚአብሔር ውጭ የሆናችሁ ከፊቴ ሂዱ ብላ አሳፈረቻቸው፣ አሳደደቻቸው። ከዚያም በኀፍረት ወደ አባቷ ዘንድ ሄደው እንደ ሌላው ሰው ሁሉ ልጅ ሶስና ስትሴስን ዝሙትን ስትሰራ አገኘናት ብለው ነገሩት። በዚህ ጊዜ አባቷ ተበሳጭቶና ተቆጥቶ ሄደና በድንጋይ ወግራችሁ ግደሏት ብሎ አሽከሮቹን ላከ። በዚያን ጊዜ ሶስና ወደ እግዚአብሔር ብትጸልይ ቅዱስ ሚካኤል በሰው አምሳል ወደ እርሷ ወርዶ ብላቴኖቹን ይህች ልጅ ደብድባችሁ አትግደሏት አላቸው። እነሱም በዚያኑ ጊዜ መንፈስ ቅዱስ በልባቸው ስላደረባቸው ከጌታችን ቁጣ ወይም ቅጣት ካዳንከን ምን ከፋንሽ አሉትና ከሰው ጋር አብረው አባቷ ወዳለበትና ታላላቅ መኳንንቶች ወደ ተሰበሰቡበት ሄደው ለአባቷ ነገሩት። በነገሩትም ጊዜ የአባቷ የንጉሥ ፊት ስለተለወጠ ቅዱስ ሚካኤል ንጉሥ ሆይ በሐሰት ነገር በእውነተኛይቱ ልጅህ ላይ የማይገባ ሥራ ሠራ። እግዚአብሔር
አምላክህን አላሰብከውንም እስከ ዛሬ ድረስ እግዚአብሔር አምላካችን ያለ ፍርድ አይገድልምና። አሁንም ሳትፈራ ይህች ልጅን በእውነት አከራክራት፣ ሹማምንቱንም ለየብቻቸው አቁመህ መርምራቸው አለ። ከዚህ በኋላ ቅዱስ ሚካኤል ለየብቻቸው አቁሞ ሲመረምራቸው እናንተ ሹማምንት ሶስናን ዝሙት ስትሰራ በየት አያችኋት ቢላቸው፣ አንደኛው በግራ ስር፣ ሁለተኛው በቤት ውስጥ፣ ሶስተኛውም በዕፀ በለስ ስር ስትሴስን አየናት ብሎ መሰከሩ። ሶስናን በሰውነቷ ዝሙት ስትሰራ እንዳላያችኋት ምስክርነታችሁ ሐሰት እንደሆነ አምላካችን እግዚአብሔር እንደ አክርማ ይሰንጥቃችሁ ብሎ በተናገረ ጊዜ ሶስቱም ያለ ምሳር እያንዳንዳቸው ሰውነታቸው ከሁለት ተከፈለ፣ ተሰነጠቀ። በዚያኑ ጊዜ ሚካኤል እንደሆነ አወቁ። እነሱም በዚህ አኳኋን ጎሰቆሉ፣ ነፍሳቸውንም አጠፉ። አባቷም ይህን ተአምር በተመለከተ ጊዜ ከሹማምንቱ ጋር ለሶስና ሰገደላት። በሶስቱ ባለስልጣኖች ፈንታም አነገሳት። በምድር ደስታም በሰማይ መንግስትን እጥፍ ድርብ ክብርን አግኝታለች። ስለዚህም በቅዱስ ሚካኤል ጸሎት ዓለም ሁሉ እንዲድን እንገነዘባለን። የመላእክት አለቃ የሆነ የቅዱስ ሚካኤል ጸሎትና በረከቱ ንዑድ ክቡር የሆነች የእመቤታችን አማላጅነት ብጽዕት የሆነች የሶስና ልመናዋ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያላሰት ተፈጥሮ ከነድ እሳት የሆነ ምስጋናው የበዛ የምስጋናው ባሕር እንደ ነጎድጓድ የሚጮህ እጅግ የሚያስፈራ ልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከከ ለሰው ሁሉ ምሕረትን የሚለምን የመላእክት አለቃ የቅዱስ ሚካኤል ያደረገው ተአምር ነው። የጸሎቱ ኃይል በየጊዜው የሚያሰቃየን ረሃብ ቸነፈር ያድነን። የምስጋና ነጠብጣብ ልዩ ልዩ መጎናጸፊያ ነጭ ፈርጥ ያለበትን መብረቅ የጸሎቱ ገጀሞ ቆንጨራ ጨለማን እየለበሱ የሚያጠቁ ሰራዊት ሰይጣናት አጋማዲዎችን ቆራርጦ ይጥላቸው። የቤተ ክርስቲያን ልጆች የሆንን እኛንን በፍርድ አደባባይ እንዳንፈራ በቸርነቱ ይጎበኘን። እጁንም ዘርግቶ ይባርከን ከዛሬ እስከ ዕለተ ምጽአት ድረስ በየዘመኑ የሚተካውን ትውልድ እስከ ልጅ ልጅ ያለውን ትውልድ ከሲኦል ሞገድ ያድነን እስከ ዘላለሙ አሜን። ሁለት ዓይኖቹ የታወሩ እንዲሁም ልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚሁም ሁሉ ሲኖር በኅዳር 12 ቀን የቅዱስ ሚካኤልን በዓል የሚከበርበት ዕለት ደረሰ። እርሱም ልጆችና ቤተሰቦቹን ጠርቶ ኑና የመላእክት አለቃ የሆነ ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ፣ ታላቅ የሆነ በዓል የሚከበርበት ቀን ደርሷልና አላቸው። እንዲህም በእግዚአብሔር ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጨዋወት ዘንድ ከሙሽራው ሰርግ ተገናኝተን ከማዕዱም በልተን ጠጥተን እንረካ ዘንድ ስጋውን ደሙን ተቀብለን ልጅነትን እናገኝ ዘንድ እስከ ዘላለም ድረስ በእውነት ያለ ሐሰት አላቸው። በዚያን ጊዜ ያን ሁለት ዓይኑ የታወረውን ሰው ወደ ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያኑ ቀን ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችን የኢየሱስ ክርስቶስ ወንጌለ መንግሥት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ለቅሶና ጩኸት እንባውን እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመረ። የመላእክት አለቃ ጌታ ቅዱስ ሚካኤል ሆይ ስለ ሰው ልጅ ይቅርታን በእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የዓይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ። እሱ ሁሉን ማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ድንቅ ተአምራትን አድርጓል። ድውያንን ፈውሷል፣ ሙታንን አንስቷል፣ የዕውራንን ዓይን አብርቷል። ከእናቱ ማኅፀን ያለ ዓይን ተፈጥሮ የተወለደውን ዓይን ፈጥኖ ብርሃን ሰጥቷል። አሁንም የአንተ ፍቃድ ሆኖ እግዚአብሔር አምላክን ብትለምነው ከዚህ ደዌ እንደሚያድነኝ ለዓይኔ ብርሃንን እንደሚሰጠኝ አምናለሁ።
ደግሞም ከዚህ ደዌ ብፈወስ በየወሩ በ12 ቀን በዓልህን እንዳከብር መታሰቢያ እንዳደርግ ከዚህ ዓለም በሞት እስክትለይበት ጊዜ ድረስ የቤተ ክርስቲያንን አገልጋይ እንደምሆን ቃል እገባላለሁ እያለ ተማጸነ። ይህንን ከተናገረ በኋላ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ቆሞ በሚጸልይባት ቦታ ተኛ። መንፈቀ ሌሊትም በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ በመጣ ጊዜ ቤተ ክርስቲያኒቱ በብርሃን ተመላች። በስተራስጌውም ቆሞ ያን ሰው ቀስቅሶ ከእንቅልፍ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌህም ፈጽሞ ፈውሶሃል፣ ዓይንህም አብርቶልሃል። ነገር ግን የተሳልከውን ብጽዕት ያደረከውንም አትርሳ ሲልም አስጠነቀቀው። ይህንን ብሎት በእጁ ዓይኑን ዳሰሰውና የእንጨት ቅርፊት የሚመስል ዓይኑን ላይ እየተቀረፈ ወደቀ። ቀትርም በሆነ ጊዜ ዓይኖቹ ተገልጸው እንደ ቀድሞው ብርሃን ባየ ጊዜ በታላቅ ደስታ እግዚአብሔርን አመሰገነው። በቤተ ክርስቲያኒቱ የተሰበሰቡትን ሰዎች ሁሉ ይህን ታምራት ባዩ ጊዜ የመላእክት አለቃ የሆነ በቅዱስ ሚካኤል ጸሎት ኃይል እየተደነቁ ለእግዚአብሔር ለዘላለሙ ምስጉን የሆነ እግዚአብሔርን በፍጹም ምስጋና አመሰገኑት። እያም ከደዌው የተፈወሰ ሰው የመላእክት አለቃ በሆነ በቅዱስ ሚካኤል አማላጅነት በሰላም አርፎ በመንግሥተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተ ክርስቲያንን ሲያገለግል ኖረ። የክርስቲያን ወገኖች የሆኑ እኛንም ከሰይጣን ተቃውሞ ያድነን፣ ይልቁንም እኔንና እናንተ እነዚህ የተሰበሰብነውን ሕዝበ ክርስቲያን ይጠብቀን ለዘላለሙ አሜን። በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ነሐሴ በባተ 12 ቀን የቅዱስ ሚካኤል በዓል የሚከበርበት መሆኑን እናገራለን። በዚች ዕለት ሮም በምትባል አገር ለጻድቁ ንጉሥ ለቆስጠንጢኖስ ተገልጾለት በጠላቶቹ ላይ ኃይልን ሰጥቶ ድል ነስቷቸዋልና መንግሥቱንም ስለ አጸናለት አብያተ ጣዖታትን አፍርሶ አብያተ ክርስቲያናትን አሳንጾ በልዩ ልዩ ጌጥ አስጌጣቸው። ስለዚህም የቤተ ክርስቲያኒቱ ሊቃውንት በየወሩ 12 ቀን የቅዱስ ሚካኤል በዓል እናከብር ዘንድ አዘውናል። ልመናው አማላጅነቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የልዑልና በሥራው ሁሉ ፍጹም ድንቅ የሆነ የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ ለሆንክ ላንተ ሰላም እላለሁ። ቅዱስ ሚካኤል ሆይ ጠላቶች በላዩ ላይ የተንኮል ሴራቸውን ባሴሩ ጊዜ ከነፋስ ፈጥነ ብዙ እጅ ፈጥነ ባለው ረድኤት የጠላቶችን ጉባኤ በትን። አሜን አሜን። የሊቀ መልአኩ የቅዱስ ሚካኤል በረከት ረድኤት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ሀገራችንን ፍጹም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ የሱ በጎ ፍቃድ ይሁንልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱስ ሚካኤል ልጆች የሆናችሁ በእውነት ስለ ቅዱስ ሚካኤል ስም ሁላችሁም እስኪ አንዴ ቆም ብላችሁ ሼር በማድረግ የልጅነታችሁን የረዳችሁን ሊቀ መላእክት በእውነት በየቤቱ ሄዶ ድርሳኑ ሲነበብ ገድሉ ሲነበብ አጋንንት ይንቀጠቀጣሉ። አጋንንት ከሰው ልጅ ሸሽተው ይወጣሉና ቃል ኪዳኑ ስለሆነ ለሰው መዳን ምክንያት ትሆኑ ዘንድ ላይክ እያደረጋችሁ ሼር እያደረጋችሁ ለሁሉም ሰው ታደርሱ ዘንድ በቅዱስ ሚካኤል ስም ሁላችሁንም ጠይቃለሁ። መልካ ሚካኤል በአማርኛ ሰላም ለዝክረ ስምከ ሚካኤል ሆይ ያሬ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ።
የእግዚአብሔር የምክር አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔን ለመርዳት ክንፍን ዘርግተ ፈጥነ ድረስልኝ። ለስዕርተ ርእስከ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪ ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳረግ አንተ ሚካኤል ነህና ከሐዘን ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነ ድረስላት። ለርእስከ ሚካኤል ሆይ መብረቅ የተጎናጸፈ መላካዊ ረቂቅ ርእስ ሰላም እላለሁ። ተፈጥሯቸው ከሰዓት የሆነ የሰማዩን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳለፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በሌና የተገልጸን በስተቀኝ ቁመሃለሁ ልበለኝ እንጂ በሩቁን አትመልከተኝ። ለገጽ ከሚካኤል ሆይ የመሬትና ውሃ ያልተቀላቀለበት ከንፋስና ከሰዓት ብቻ ለተፈጠረ መላካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች ያዙቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ በቸርነት ጌጥ አስጊጠኝ። ለቀራንብት ከሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀርናብት ሰላም እላለሁ። የእግዚአብሔር ቸርነቱ ስራ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልቤ ያወጣለሁ አወርዳለሁ። ስለዚህ ትርግናን ተስፋ አድርጋለሁ። ለአይንቲ ከሚካኤል ሆይ ለሰው ልጆች ይቅርታ ለማስገኘት ወደ ሉሉ እግዚአብሔር አሻቅበው ለሚማለዱ አይኖች ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህ። በእኔ ላይ የሚተበትቡትን የጠላቶችን ምክር መረበጣት ሰጣልልኝ። ነፍሴን ስጋዬን ለአንተ አደራ ሰጥቻለሁና። ለአእዛኒ ከሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አዛኖች ሰላምታ ይገባል። የይቅርታ መልአኮች ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረኩ አንተም ልጅ አድርገኝ። ለመላት ይሄ ከሚካኤል ሆይ ፈጽሞ የሚያንጸባረቅ የፈገግታ ሽቱ ጠል ረበረበባቸው ጉንጮች ሰላምታ ይገባል። ስልቸት የሌለብህ መልአኮ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል እጄን አመሰቃቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነ ድረስልኝ እንጂ። ለአይናፊ ከሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መስዋዕት በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተሞሉ አይናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞች መላእክት እኔን አገልጋይ ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ለከናፍሪከ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስ ምስጋና ቃል ከመናገር ቸልታና ዝምታ ለሌላባቸው ከናፍር ሰላምታ ይገባል። ተወዳጅ መልአክ ሆይ የምስጋና ድምፀ ቃና ያማረ የተወደደው ነውና የውዳሴ መታሰቢያ የወርቅ ማከዳ የሆነ ይዘን ጽና ፍቅር ከማር ከወተት ይልቅ ጥሞኛልና። ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶ ግልጥልጥ አድርጎ ለተረጎመለት አንደበት ሰላምታ ይገባል። የሰላም መልአክ ሆይ ምስጋና መስዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነኝ በአፌ ላይ ጥበቃን አጠናክር። ለአስናኒ ከሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖች ሰላምታ ይገባል። ረዳት የመልአክ ሆይ በባህር ውስጥ ለሚንቀሳቀስ በየብስ ላይ ለሚመላለስ ፍጥረት ሁሉ ረዳት አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሰዊያ ላይ ካህን አድርጎ ሾመሃል። አንተ ቀሲሱ ሚካኤል ለኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነውና። ለልሳን ከሚካኤል ሆይ ስለ ሙሴ ስጋ ከዳቢሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተነገረ አንደበት ሰላም እላለሁ። ክቡር መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስዕነ ስዕልህ ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነ ድምጽህን አሰማኝ። ለቃል ከሚካኤል ሆይ የጽርሐ አርያም የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለከትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ለእስትንፋስ ከሚካኤል ሆይ የነፍስ ቁስለኛ ለማዳን መድኃኒተ ፈውስ ንፍ ለሚለው እስትንፋስ ሰላም እላለሁ። ድል አድራጊው መልአክ ሆይ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሉ ሊተው አይችልምና የጦር መሳሪያን ታጥቀ መጥተህ ድምጥማጡን አጥፋው። ለጉርኤ ከሚካኤል ሆይ ድምፀ ጉናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል የሚያስተጋባ ጉሬ ሰላም እላለሁ። ትጉ መልአኮ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማለድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማለድሃለሁ። ለክሳድ ከሚካኤል ሆይ ከእንቁ ባህሪ ይልቅ የሚያስደንቅ የስነ ተፈጥሮ ማርዳሃ ብላ ጠለቀ ክሳድ ሰላም እላለሁ። ሩሩህ ሚካኤል ሆይ
አዝማናትን በየክፍላቸው ጽፈ የምታዘጋጅነ የሕዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነት መስዋዕተ ቁርባንን ኃጢአቴን አቃለልኝ። ለመትከፍት ከሚካኤል ሆይ የብርሃነ ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም ላለው ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቅጣው፣ ጀርባውን በመቅሰፍ ጅራፍ ግረፈው። ለአክናፊ ከሚካኤል ሆይ ለይቅርታ ቸርነት ረበው ለሚታዩ ሳታውያን አክናፎች ሰላም ላለው የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የረድኤትን ኃይል ከኔ አታርቂ፣ ካልሆነ ግን ጠላቶች እሰይ እሰይ አይመስሉ መስሉ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ለአክናፊ ከሚካኤል ሆይ እንደ ፀሐይ ጽነ ጸዳል የሚያንጸባርቅ በሰማይ ላይ ለሚንበለበል አክናፎች ሰላም ላለው የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን ደረስክልን እያሉ ደስታቸውን ይገልጻሉ። ለአክናፊ ከሚካኤል ሆይ የፍጥረት ሁሉ መጠለያ ለሆነ አክናፎች ሰላም ላለው ክቡር የሰማያን ካህናት አለቃ ሆይ ከዕለት እኪት አድነን ከጥፋት ሁሉ ሰውረን። ለዘባነ ከሚካኤል ሆይ ሳታውያን ልብሰ ተክህኖ ለተጎናጸፈ ነጸብራቃን ሞጣት ለደረበ ለዘባነ ሰላም እንላለን። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁ። ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ለእንግዳ ከሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑላን ምእመናንን የተሸከመ እንግዳ ሰላም ላለው ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰብ አትርሳኝ፣ ወዳጅ ወራጁን ይረሳ ዘንድ አይቻለውምና። ለሕፅን ከሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅን ሰላም ላለው ክቡር መልአክ ሆይ የአእላፍ መላእክት መስፈናቸው አንተ ነህና በችግሬ ጊዜ ትረዳይ ዘንድ በአየር ላይ እንደሚበር ንስር ሁለቱን ክንፎችን እየበረክ ድረስልኝ። ለአይዳዊ ከሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም ላለው ሊቀ መላእክት ሆይ በገዳም አራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናትን እድገት በነጋ እንዲጨምር በጽድቅ ላይ በሪያህን በኔ እድገቷ ላይ ታሳይ ትግለጽ። አሜን። ለመዝራዕት ከሚካኤል ሆይ ባልቴቶችን ድሃ አደጎችን ተፍገምግመው እንዳይድቁ ድጋፍ ለምትሆናቸው መዝራዕት ሰላም ላለው ረዳት መልአክ ወይ ለሰማያዊት ሀገር የሀብቷ ቤት ግምጃ አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንን ተገቢውን ድርሻዬን ስጠኝ። ለኩርና ከሚካኤል ሆይ ነበልባላዊ እጅ መገጣጠሚያ ለሆነ ኩርና ሰላም ላለው ቅዱስ መልአክ ሆይ የእግዚአብሔር የመላእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ስጋይ በታወቀ ጊዜ ጓደኛው እንዲረዳ እኔን ባሪያን ትረዳይ ዘንድ አንተም ማጸናለሁ። ለእመት ከሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጽምር እየመጠነ የሚጎናጸፍ ረቂቅ ክንድ ሰላም ላለው ተራዳይ መልአክ ሆይ አቤቱ ታደነን ዘንድ ፍቃድን ለመጠየቅ ወደ አንተ ድምፄን አሰምቼ ማለዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ወገኑን ሁሉ ለማደን ይተጋልና። ለእራህ ከሚካኤል ሆይ የማይታበለውን የቃል ኪዳንን ማህተብ ለጨበጡ ለእጅህ መዳብ ሰላም ላለው ረቂቅ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው ጻዳ ወፍ መስላለውና መዓዛው የጣፈጠ ሽቱ ቅባኝ ብዙ ለማከማቸት ይፈልጋሉ። እኔ ግን ከቸርነት ጥቂት ድርሻ ብቻ ነው የሚፈልገው። ለአጽቢ ከሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቅ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው ጠባቂ መልአክ ሆይ የንጉስታት ንጉስ የሆነ የእግዚአብሔር መሰዊያ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶችን የእግሮችን የሕይወትን ጫማ ያዘጋጁልን። ለአጽፋረድ ከሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ ባርስታ አጽብ ላይ የሚያንጸባርቅ አስፋሮች ሰላም ላለው ፈጥኖ ደራሽ ሆይ ከወራሪ ጠላት ታደነን ዘንድ ሰውነቴን ለህሊናዋን ወደ አንተ ዘርግታ ትማለዳለችና ነፍስን የረዳች መልአክ እኔ ነኝ አይዞሽ ደረስኩልሽ በላ። ለዘዚአ ከገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበ መልአካዊ ጎን ሰላም ላለው ክቡር መልአክ ሆይ ክብር ተነግሮ የማያልቅ እጹብ ድንቅ ነው። እኔን አገልጋይ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን ፈቅዳለሁ። ለከርስ ከሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወደ ሰላም ላለው ሰማይ ካህን ሆይ በሰባተኛው ሰማይ የመሰዊያ አዳራሽ ቁመህ በጸሎት ኃጢአቴን ታሰሪ ዘንድ እኔን አገልጋይ ሚካኤል እያልኩ ማለድሃለሁ። ለልብ ከሚካኤል ሆይ ቂም በቀል የሌለብህ ርኅራኄ የዋነት መዝገብ ለሆነ ልቦና ሰላም ላለው የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባህርን ከፍለ በባህር መካከል እንዳሳለፍካቸው እኔን አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ።
ለኩልያቲ ከሚካኤል ሆይ እሳት የገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሱ ኩልያት ሰላም ላለው ኃያል መልአክ ልህን የሰው ኃይል ሊተካከለው አይችልምና እንግደለውና ጥፋ የሚትሉትን ጠላቶችን በጽጋቅ በቀላቀለ አውሎ ነፋስ በታትነ ከገጸ ምድር አጥፋቸው። ለህሊና ከሚካኤል ሆይ ከይቅርታ ምሕረት ብቻ በስተቀር ጥፋትና ተንኮል ለማያስብ ህሊና ሰላም ላለው ፈጣን መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን አንሳ ነበልባላዊ ሰይፍ መዘ በጠላት በዲያብሎስ ላይ ተነሳሳ። ለአማውቲከ ዘበእቶን ከራማ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተሞላ ብርሌ ለሚመስል አንጀት ሰላም ላለው ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የንፋስ ኃይል ጉምን እንደሚበትን የጠላቶችን ምክር እንዲሁ በትን እድሜንም አትስ። ለአማውቲከ ነበልባለ እሳት በላይ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ ለሚሰማ የሚበላ እሳት ነበልባላዊ ለሆነ አንጀት ሰላም ላለው መስዋዕት የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሁሉ በሁሉ ዘንድ አጥቂ አንተ ነህና እንጃ ገብርኤል ቢተካከል እንጂ እንዳንተ ማን አለ? ለአጽፋር እግር ከሚካኤል ሆይ ሰው ልጆች ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማያደናቅፋቸው ለእግር አጽፋር ሰላም ላለው ትጉ መልአኮ በአካለ ሶስት በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርበት ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ስለሆነ ቸላት በላይ ከሰው ወገን ማንም ወገኑን ቸል የሚል አይኖርምና ለቆም ከሚካኤል ሆይ በጽራሪያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታካለ ቆም ሰላም ላለው ሩሩ መልአኮ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ ይሁነኝ ዘንድ ሁለቱን ክንፎቹን እንደ ድባብ በኔ ላይ ዘርጋቸው። ለመልካቲከ ኩሎነ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ መልካም ባህሪያት ሰላም ላለው ብርሃናዊ መልአክ ሆይ በልብስ ብርሃን የተጌጥክ የተሸለምክ እንደመሆነ በዘመን ሁሉ ወዳጅነት እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና ለመልክከ በአምሆ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምጽ በማመስገን መልክ ሰላም ላለው የምሕረት አማላጅ ሆይ ቸርነትና የዋህነት ልማድ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍ መዘ ተገለጠና በርግጎ ገደል ይግባ። ለመልክከ ሚካኤል ሆይ በአራቱ ማዕረግ ውሃት እንደተመለከት ነው በአይን ታይቶ ለማይመረመር መልክ ሰላም ላለው የዋህ መልአክ ሆይ በየዋህነት በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፍ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን። አማሃ ሰላም ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ ምስጋና እጅ መንሻ እናቀርባለን። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽ በኃያል መልአክ ነን። የምስጋና እጅ መንሻ ተቀብለ ከላይ ከኢየሩሳሌም የሰማያዊት የጸሎት ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊን ካህን አንተ ነህና ኮን የሰማያዊን ሊቃነ መላእክት ሁሉ አንተ አለቃቸው ነህና ኮን ይልቁንም የልዑላን ልዑል አንተ ነህና በጠራነ ጊዜ በይቅርታ በቸርነት ድረስልን አትራቀን። ሰላም ለከ ሚካኤል ሆይ የተጨነቀውን የጨቆነውን ነጻ የምታወጣ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛውን ሰርቶ እንዲበላ ውሎ እንዲገባ የምትጠብቅ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመንን ሁሉን በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናና ሚካኤል ሆይ አንገትህን ዘንበል መለስ አድርገ በፈጣሪ ፊት ሰግደህ እኛንም ባሮችን የቸርነቱ ይጎበኝ ዘንድ የማይናዊት እጆቹን ዘርግቶ የባርክ ዘንድ ለምን እንማልዳለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርያና በአምሳሌ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ስጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ደስ ይል እንዳያወርደን ጠብቅ። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛ ጎዳና ምራን፣ ይቅርም ብለን ማረን ለዘላለሙ አሜን እንበል። በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ደግሞ ያሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ይህንን ምስል ድምፅ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር አነባለሁ። እግዚአብሔር ለኔ ማንበቡን ስልጣን ይስጠኝ። ትላንትና ስንክሳር ስላላነበብኩኝ ስንክሳር ዘወርኀ ነሐሴ 11 እና 12 በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚህ ቀን በአንጾኪያ ከተማ የሰራዊት አለቃ ከነበረው ከቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የአውሲም አገር ኤጲስቆጶስ አባ ሞይስስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግልም ነበረ። የቤተ ክርስቲያንን መጻሕፍትን ሁሉ ተምሮ ዲቁና ተሾመ። ከዚህ በኋላ ወጥቶ ወደ አስቄጠስ ገዳም ገባ። በአንድ ጻድቅ ሰው ዘንድም መነኮሰ። በዚያም እያገለገለ በጠባቧ መንገድ ተጠምዶ ያለ መብልና መጠጥ ያለ እንቅልፍ እየተጋደለ 18 ዓመት ኖረ። ከብዙ ፍቅርና ትሕትና ጋር ዘወትር በጾምና በጸሎት ይተጋ ነበረ። ትሩፋቱን በበዛ ጊዜ ከአባ ገሞስ በኋላ በአውሲም ከተማ ኤጲስቆጶስ ይሆን ዘንድ እግዚአብሔር መረጠው። ይህም አባ ሞይስስ በተሾመ ጊዜ ትሩፋት መሰራትንም አብዝቶ ጨመረ። ስለ እነርሱም በጸሎት እየተጋ መንጋዎቹን ነጣቂዎች ከሆኑ ከዲያብሎስ ተኩላዎች ጠበቀ። በሕይወቱም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። አባ ሚካኤል በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይስስ በእስር ቤት ከእርሱ ጋር ነበረ። ብዙ ስለ ግርፋት እግሮቹንም ለረጅም ጊዜ በእግር ብረት አስረው ስለ አሰቃዩት ብዙ መከራ ደረሰበት። በዚህም አባት ሞይስስ እጅም እግዚአብሔር ብዙዎች ድንቆችንና ተአምራቶችን አደረገ። የማያውቁትንም ተአምራቶችን ደግነቱንም ትሩፋቱንም ተረዱ። ዳግመኛም ሀብት ትንቢት የተሰጠው ከመሆኑም በፊት ብዙ ነገርን ተናገረ። እንደተናገረም ይሆን ነበረ። የምስር ኤጲስቆጶስ ስለሆነ ስለ አባ ቴዎድሮስ ከሄደበት የማይመለስ ትንቢት ተናግሮበት እንዲሁም ተፈጸመበት። ዳግመኛም ሀብት ፈውስ ተሰጥቶት ነበረ። ብዙዎች ሕሙማንም ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔር አገልግሎ ጥቂት ታመመ። የሚያርፍበትንም ጊዜ አውቆ ሕዝቡንም ጠራቸውና ባረካቸው። በቀናች ሃይማኖትም ጸንተው እንዲኖሩ አዘዛቸው። ከዚህ በኋላ አረፈ። አለቀሱለት። ለኤጲስቆጶስ እንደሚገባ በዝማሬና በማሕሌት በታላቅ ክብር ገንዘው ቀበሩት። ከሥጋውም ታላላቅ ተአምራቶች ተገለጡ። ለሕሙማንም የሚሆን ፈውስ ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚችም ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አብልጣልማዎስ በሰማዕት ሞተ። ይህም ቅዱስ ክርስቲያን እንደሆነ በመኮንን ዘንድ ነገር ተሰሩበት። መኮንኑም አስቀረበው ጊዜ በፊቱ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ጽኑ የሆነ ስቃይንም አሰቃይቶ ራሱን በሰይፍ አስቆረጠው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገር ሰላም፣ ፍቅር፣ አንድነትን እግዚአብሔር ይመልስልን። ዘመናችን ይባርክልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክ ዘንድ በአንድነት አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በምድርቱን የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ነሐሴ 12 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እግዚአብሔር ወደ እሌኒ ልጅ ወደ ንጉሥ ቁስጥንጢኖስ ልኮታልና ለእርሱም ጠላቶቹን እስከ አሸነፋቸው መንግስቱም እስከ ጸናች ድረስ ኃይልን ሰጠው። የጣዖታትን ቤት አፍርሶ አብያተ ክርስቲያናትን ሰራ፣ በጌጥም ሁሉ አስጌጣቸው። ስለዚችም አባቶቻችን የቤተ ክርስቲያን መምህራን የከበረ የመላእክት አለቃ የሚካኤል የበዓሉን መታሰቢያ በየወሩ በ12ኛው ቀን እናደርግ ዘንድ አዘዙን። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚች ቀን ቁስጥንጢኖስ ወደ ሮም ከተማ ገባ፣ በሮሜ አገሮች ሁሉ ላይ ነገሰ። ዜናውን መጋቢት 28 ቀን ላይ ጽፈናል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ይማረን ይዘከረን። የይቅርታ አምላክ ሁላችንም በያለንበት ይጠብቀን። ሀገራችንንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስ። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሞቱትም ነፍሳት እግዚአብሔር በአጸደ ገነት ያኖርልን። ለቤተሰቦቻቸው መጽናናትን ይላክልን። እኛንም ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። አገልግሎታችንን እግዚአብሔር ይቀበል። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ በእውነት ላይክ፣ ሼር እያደረጋችሁ ለምእመናን እንድታደርሱልን እንለምናችኋለን። ይህንን ቀን ሌት ሳትደክሙ ለዋትሳፕ ግሩፕ በዋትሳፕ በኢሞ ሂስቶሪ በቴሌግራም ግሩፕ በፌስቡክ ሜሴንጀር በተለያየ የሶሻል ሚዲያን ሁሉ ለምታስተላልፉ የቅዱሳኑ በረከት አይለያችሁ በእውነት። እንዲሁም ደግሞ ለማታረጉ ደግሞ ልባችሁን ቀና የሆናችሁ እንድታረጉ በስላሴ ስም እንጠይቃችኋለን። እንግዲህ አገልግሎታችን በተቻላችሁ ሁሉ እንድትደግፉን እጠይቃለሁ። ከዚህም ባሻገር ደግሞ ይህንን ምስክርነት እንግዲህ በመቀጠል እንድትልኩልኝ ጠይቃችኋለሁ። በስልክ ቁጥሬ 0041 77 977 4632 ብላችሁ ብትልኩ በዛ መልኩ መገናኘት እና በዋትሳፕ ሪከርድ አድርጋችሁ ልትልኩልኝ ትችላላችሁ ማለት ነው። አነሳስቶ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ
ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመኸናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርደህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም
ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ